ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የዚምዲያ ለመጋቢት 4 2018 ዓ.ም ያዘጋጀናቸውን የቀን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋሞ ዞን በመሬት መንሸራተት በናዳና በጎርፍ አደጋ ለተጎዱ ወገኖች ሰብአዊ መብትን ያከበረ የተቀናጀና አፋጣኝ ምላሽ እንዲሰጥ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለኢሳት በላከው ጋዜጣዊ መግለጫ መጋቢት 1 ቀን 2018 ዓ.ም በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰተውን የመሬት መንሸራተት የናዳና የጎርፍ አደጋ ተከትሎ የደረሰውን ጉዳት እየተከታተለ እንደሚገኝ አስታውቋል። በዚህም በሰዎች ሕይወት የአካል ደህንነትና ንብረት ላይ ከፍተኛ ጉዳት መድረሱን እንዳረጋገጠ የመግለጫ ይፋ እስከተደረገበት ጊዜ ድረስ በድምሩ የ65 ሰዎች ሕይወት ማለፉና አስከሬናቸው መገኘቱ እንደተረጋገጠ እንዲሁም ቀሪ 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ እንደሚገመት ለመረዳት ተችሏል ብለዋል። በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶችንና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ ማረጋገጡን አስታውቋል። የደቡብ ኢትዮጵያ ክልልና የጋሞ ዞን የአደጋ ስጋት ስራ አመራር ግብረ ኃይል የመፍትሄ አቅጣጫዎችን በመለየት ወደ ስራ መግባቱን ለማወቅ ተችሏል። ኢሰመኮ ይህንን ጨምሮ በክልሉና በዞኑ አስተዳደር እየተወሰዱ የሚገኙ መልካም እርምጃዎች ተጠናክረው እንዲቀጥሉ እያሳሰበ ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ለማድረግ እና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ አቅርበዋል። ይህ በእንዲህ እንዳለ ከሰዓታት በፊት በወጣ መረጃ የሟቾች ቁጥር ወደ 107 ማደጉ ተሰምቷል። የጤና ሚኒስቴር የኩላሊት ሕክምና አገልግሎት ለመስጠት የግብዓት እጥረት ተግዳሮት እንደሆነበት ገለጸ። በተያያዘ ካለፉት 10 ዓመታት ወዲህ ለበሽታው አጋላጭ የሆኑ መንስኤዎች እየጨመሩ መሆኑን በጥናቱ እንደተረጋገጠ ተመልክተዋል። ሰላማዊት ሙሉጌታ። የኩላሊት ጤና ለሁሉም ሰዎችን መንከባከብ አካባቢያችን መጠበቅ በሚል መሪ ቃል የዓለም የኩላሊት ቀን በኢትዮጵያ ለ19ኛ ጊዜ በትናንትናው ዕለት ተከብረዋል። ቀኑን አስመልክቶ የፌዴራል ጤና ሚኒስቴርና ፒኤስአይ ኢትዮጵያ በጋራ ባዘጋጁት መድረክ የፓናል ውይይት ተካሂዷል። የጤና ሚኒስቴር የበሽታ መከላከልና መቆጣጠር ዴስክ ኃላፊ ዶክተር ሰላማዊት አየለ ዕለቱን አስመልክቶ ባደረጉት ንግግር የኩላሊት ህመም በኢትዮጵያ በ6ኛ ደረጃ የተቀመጠ ስር የሰደደ በሽታ መሆኑን ገልጸው በሀገር ውስጥ ግብዓት እጥረት ስላለ አገልግሎቱን በበቂ ሁኔታ ለመስጠት መቸገራቸውን አስታውቀዋል። በቂ የሆኑ የዳያሊሲስ ማሽኖች እንደዚሁም ደግሞ የትራንስፕላንት ማዕከላት ባለመኖራቸው አሁንም አገልግሎቱን ለማዳረስ እንደ ትልቅ ተዳሮት እየታዩ ያሉ ናቸው። ይህንን እንግዲህ አድሬስ ለማድረግ ጤና ሚኒስቴር በተለይም በጤና ፖሊሲያችን ላይ አሁን በቅርብም ሪቫይዝ ባደረግነው ጤና ፖሊሲያችን ላይ መከላከልን አስቀድሞ ስትራቴጂያችን ላይ ተላላፊ ያልሆኑ በሽታዎች እንዲገቡ ተደርጓል። በዘርፉም ደግሞ እቅዶች፣ ጋይድላይኖች፣ ፕሮቶኮሎች፣ ባለሙያዎችን ማሰልጠኛ ማቴሪያሎች ዝግጅቶች ተደርገዋል። ከዛም አልፎ ደግሞ ተላላፊ ያልሆኑ በሽታዎችን አጋላጭ የሚባሉት ዋና ዋና መንስኤዎች ያሉበትን ደረጃ በትልቅ ደረጃ ጥናት ተካሂዶ አሁን ላይ በተለይም እንደ ማህበረሰብ ከጤናማ ካልሆነ አመጋገብ ጋር በቂ የሆነ የአካል ብቃት እንቅስቃሴ ካለማድረግ ጋር ሲጋራ ማጨስ፣ አልኮል ከመሳሰሉት ጋር ያሉት እነዚህ ተላላፊ ያልሆኑ በሽታዎችን አጋላጭ የሆኑ መንስኤዎች ያሉበትን ደረጃ ጥናት አካሂደናል። እነዚህ ጥናቶችም በቅርብ ይፋ አድርገናል። በደንብ እንደሚያሳዩት ከባለፈው 10 ዓመት ጀምሮ የበሽታው አጋላጭ መንስኤዎችን መጨመሮቻቸውን እንዲሁም ደግሞ ማህበረሰቡ ላይም ሰፊ ስራ መሰራት እንዳለበት በደንብ ያሳያል። በዘውዲቱ መታሰቢያ ሆስፒታል የውስጥ ደዌ ስፔሻላይዝድ ሕክምና ዳይሬክተር ዶክተር ናትናኤል ተገኑ በበኩላቸው ስር የሰደደ የኩላሊት ህመም የሚከሰትበት ምክንያትና መፍትሄውን በተመለከተ የሚከተለውን ብለዋል። በተለይ ስር የሰደደ የኩላሊት ህመም የሚመጣው በእነዚህ 5 ነገሮች ነው። ከዛ ውስጥ አንዱ ግፊት ነው። ሁለተኛው ሱካር ህመም ነው። ሶስተኛው ደግሞ ግሎሜሩሎኔፍራይቲስ የምንለው ህመም አይነት አለ ወይ የኩላሊት ብግነት ልንለው እንችላለን በአማርኛው። አራተኛው ፖሊሲስቲክ ኪድኒ ዲዚዝ፣ አምስተኛው ደግሞ ያው ከመድኃኒቶች ጋር የተገናኘ የስር የሰደደ የኩላሊት ህመም ነው። ስለዚህ በተለይ እነዚህ ህመሞች ያለባቸው ሰዎችን እንደ ሃይ ሪስክ በመውሰድ እነሱን ሰዎች ለይቶ ስክሪን በማድረግ ህመሙ ወይ ሳይዛቸው መከላከል እንችላለን። የያዛቸውንም ደግሞ ዲዝ ፕሮግሬሽኑ በጣም አድቫንስድ ሳይሆን
ባለበት ቦታ መክታት ወይም ቶሎ ፕሮግረስ እንዳይሄድ ማድረግ ይቻላል ማለት ነው። አንድ የኩላሊት እጥበት ታካሚ በሳምንት ውስጥ በሚያደርገው ሕክምና 15 እስከ 20 ሺህ ብር የሚያስፈልገው መሆኑን በመግለጽ ይህ ከቤተሰብ አልፎ እንደ ሀገር ዋጋ የሚያስከፍል መሆኑን ተናግረዋል። በመሆኑም ይህ ሳይከሰት መፍትሄ ባሏቸው ጉዳዮች ላይ አተኩሮ መስራት እንደሚገባ አስረድተዋል። አንድ ታማሚ ሙሉ በሙሉ ኩላሊቱ ፌል ካረገ በሳምንት ውስጥ 3 እና ከ3 በላይ እጥበት ሊያስፈልገው ይችላል። አንድ እጥበት ኢን አቨሬጅ 4000-5000 ብር ነው የሚሆነው አንድ ሳይክል። እሱም በሳምንት ውስጥ ስናሰላው ዋጋው በጣም ብዙ ነው የሚሆነው ከ15 እስከ 20 ሺህ ብር ይሆናል። እሱን ህይወቱ ሙሉ መቀጠል በጣም ኮስት ኢፌክቲቭ አይደለም። ማህበረሰቡም ደግሞ ያን ያክል አቅም ላይኖረው ይችላል ማለት ነው። ተላላፊ ያልሆኑ በሽታዎች፣ የምግብ እጥረትና አደጋዎች ትልቅ ጫና እየፈጠሩ እንደሆነ በተለይም ተላላፊ ያልሆኑ በሽታዎች 52 በመቶ የሚሆነውን የማህበረሰብ ክፍል የሚያጠቃ መሆኑን በመድረኩ ተገልጿል። 40ና ከዚያ በላይ ዲግሪ ሴልሺየስ የሙቀት መጠን የሚመዘገብባቸው አካባቢዎች ይፋ ሆኑ። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት በቀጣይ 10 ቀናት ውስጥ 40ና ከዚያ በላይ የሙቀት መጠን የሚመዘገብባቸውን 5 አካባቢዎች ይፋ አድርጓል። ኢንስቲትዩቱን ጠቅሶ ጋዜጣ ፕላስ እንደዘገበው ጉባ፣ ማንኩሽ፣ ቆራ፣ ሸርቆሌና ሽንፋ የተባሉት አካባቢዎች 40 ዲግሪ ሴልሺየስ እና ከዚያ በላይ የሙቀት መጠን ይኖራቸዋል። ከፍተኛው የሙቀት መጠን ቆራ በተባለው አካባቢ የሚመዘገብ ሲሆን ሙቀቱ እስከ 41.4 ዲግሪ ሴልሺየስ ሊደርስ እንደሚችል መረጃው አመልክቷል። በተመሳሳይ ሁመራ፣ ኢታንግ፣ ቁንዝላ፣ ላሬ፣ ማይካድራና መተማ ከ39.1 እስከ 39.9 ዲግሪ ሴልሺየስ የሚደርስ ከፍተኛ የሙቀት መጠን እንደሚመዘገብባቸው ተጠቁመዋል። ይህ ከፍተኛ የሙቀት መጠን በሰውና በእንስሳት ጤና እንዲሁም በውሃ ሀብት ላይ ጫና ሊፈጥር ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም በኢንስቲትዩቱ ማሳሰቢያ ተሰጥቷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት አነሳች። የአሜሪካ ግምጃ ቤት ከሐሙስ በፊት በመርከቦች ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤቶች እንዲሸጡ የ30 ቀናት የእፎይታ ጊዜ ፈቅዷል። በዚህም ቀደም ሲል ታግዶ የነበረው የሩሲያ ነዳጅ እስከ ሚያዝያ 4 ድረስ ርክክብና ሽያጭ እንዲደረግበት የውጭ ሀብቶች ቁጥጥር ቢሮ ፈቃድ ሰጥቷል። የሩሲያ ፕሬዝደንት ልዩ መልእክተኛ ኪሪል ዲሚትሪቭ ለዚህ ውሳኔ በማህበራዊ ገጻቸው በሰጡት ምላሽ የሩሲያ ኢነርጂ በዓለም ላይ የተከሰተው አስከፊ የኃይል አቅርቦት ቀውስ ለማቃለል እጅግ አስፈላጊ መሆኑን ገልጸዋል። በተጨማሪም የአውሮፓ ህብረት ቢሮክራቶች ውሎ አድሮ ይህንን እውነታ ለመቀበል ስልታዊ ስህተቶቻቸውን ለማመንና ለውጤቱም ለመገዛት ይገደዳሉ ብለዋል። እንደ ዲሚትሪቭ ገለጻ ከሆነ ይህ ውሳኔ በአሁኑ ወቅት በመጓጓዝ ላይ የሚገኘውን ወደ 100 ሚሊዮን በርሜል የሚጠጋ የሩሲያ ነዳጅ ይመለከታል። የአሜሪካ ግምጃ ቤት ጸሐፊ ስኮት ቤሰንት ቀደም ሲል ህንድ ከሩሲያ ነዳጅ እንዳትገዛ የተጣለውንም ገደብ ማቅለላቸውና በጭነቱ ላይ የነበሩትን እንቅፋቶችን ማንሳታቸው ይታወሳል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የምሳሳት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።